ብሌን እያለቀሰች ለትዕግስት ፍቅሯን ለመግለጽ ትሞክራለች። ነገር ግን ሳሚ ጠብቂ ያላትን ነገር አልጠበቀችም። እናቴ ናፍቀሽኛል፣ እናቴ ካጠገቤ ሁነሽ ስፈልግሽ ኖርኩኝ፣ የኔ ስስት እያለች ማልቀሷን ትቀጥላለች። ብሌን በዚህን ሰዓት እጅግ በጣም ተጎድታለች። እናቷ አጠገቧ ሆና ግን ትሳሳላታለች። ስለ እናቷ ማሰቧንም ሆነ መናገሯን ቀጥላለች። እናቷን በጣም ትወዳታለች። በጣም በሚገርም ሁኔታ ለትዕግስት እንዴት ብላ እንደምትነግራት ግራ ስለገባት ነው እንጂ አንድ ባንድ ፍቅሯን ብትነግራት ደስታዋ ነው። ይህም ሆኖ ሳለ እሷ ብትረጋጋ ጥሩ ነው። ምክንያቱም ሳሚ እንዳደራም እንደ መልእክትም አድርጎ ነበር የነገራት። እሷ ግን የትዕግስት የእናቷን እጆች ይዛ ማልቀሷንና መየየ ማለቷን ቀጥላለች። ምክንያቱም የእናት ፍቅር ለደቂቃም ሆነ ለሰከንድ የሚታገስ አይደለም። በዚህን ሰዓት ትዕግስትም እጅግ በእንቅልፍ ተውጣ ተኝታ ነበረ። ብሌንም ሁሉን ነገር የውስጧን ሮሮ የናፍቀቷን ሁሉ አንድ ባንድ ተነግራት ጀመረ። በዚህን ሰዓትም ትጂ በጣም ተኝታ እንቅልፏንም ወስዷታል። ብሌንም በጣም በመሳሳት እናቷን እየተመለከተች ሁሉን ነገር መናገር ጀመረች። እናቷ ትዕግስትም ወዲያውኑ ከእንቅልፏ ብንን ትላለች። ብንን ስትል ምንድን ነው ያልሽው ልጄ? ምንድን ነው ያልሽው? የሰማሁት ነገር እውነት ነው ወይስ ውሸት ነው ስትል ለማረጋገጥ ትሞክራለች። በዚህን ሰዓት ነበረ አንድ ያልታሰበ ነገር ሊገጥማት የቻለው። ምክንያቱም ጠብቂ የተባለችውን ቃል እየጠበቀች አይደለም። ትዕግስትም ተነስታ ምንድን ነው ያልሽኝ? እስኪ ንገረኝ ምን ያልሽ ብላ ታፋጠጣታለች። በዚህን ሰዓት አይ እናቴ መስለሽኝ ስለናፈቅሽኝ እናቴ መስለሽኝ ነው ብላ ነገረቻት። በዚህን ጊዜ ትጂ በማዘንና በማልቀሱናም አይዞሽ ልጄ አንድ ቀን እናትሽን ታገኛታለሽ ትላታለች። አዎ እንደማገኛት እናቴን ተስፋ አለኝ ትላለች። አዎ ታገኛታለሽ ደግሞ አገኛታለሁ ትላለች። ማለቴ እንደማገኛት ተስፋ አለኝ ብላ ትዕግስትን ለመሸወድ ፈለገች። ነገር ግን ትዕግስትን በዛው ተሳስታላት ጸጥ አለቻት። ወዳውኑ ገንዬና ቤቲ ክላሱ ነው ስለ ፋይሉ ማውራታቸውን ቀጠሉ። በጣም ነው የማመሰግነው ልጄ፣ ይሄ ትልቅ ውለታ ነው ለኔ ዋልሽልኝ። በኃይሉ እጅ ቢገባ ምን ያህል ችግር እንደሚመጣ እኔ ያውቃለሁ ማለቷን ትቀጥላለች። በዚህን ሰዓት ቤቲና ገነት ያላሰቡት አንድ ነገር ተከሰተባቸው። ከወደ ውጭም የበኃይሉ መልእክተኛ ማለትም የገነት ጓደኛ ከወደ ውጭ ትመጣና በር ላይ ቆማ አንድ ባንድ የሚያወሩትን ወሬ ትሰማቸዋለች። እቺ ሴትዮ መጨረሻዋ ምን ይሆን? ወሬ እንዳመላለሰች ወይስ በኃይሉ እጅ ላይ ትወድቅ ይሆን? በዚህን ሰዓት ነበረ ቀጥታ የሚያወሩትን ማውራትም መደመጥም አልቻለችም። ነገር ግን ወደ በሩ ስትጠጋ አንድ ባንድ መስማት ጀመረች። ወዳውኑ ገንዬና ቤት እየተነጋገሩ የነበሩት ይህንን ይመስላል። ገንዬ ይህን ነገር ስላደረግሽልኝ ከልብ አመሰግናለሁ። ነገር ግን እኔ መቀየርን ቢያቅ በኃይሉ ሲጥ አድርጎ ነው የሚገለኝ ስትል ለገኒ ትነግራታለች። ገኒም አይዞሽ አትፍሪ አይዞሽ ብላ ታበረታታታለች። በዚህም ሰዓት ነበረ ያቺ ሴትዮ ቁማ እያዳመጠች ነበረ። ነገር ግን ሁሉም ነገር መላ እንፈጥርለታለን፣ የሆነ ምክንያት እንፈጥራለን እየተባባሉ የዚህን ጊዜ ይቺ ወረኛ ሴትዮ አሃ ይቺ ሴት የበኃይሉ ሰው ናት ማለት ነው። ስለዚህ በኃይሉ አንድ ነገር አገኘ፣ አሁን ይህን ሲያገኝ በደስታ ይዘላል እያለች ወሬዋን ለቅማ ቀጥታ ትሄዳለች። ወዲያውኑ ከዛ ዘወር እንዳለች ለበኃይሉ ስልክ ትደውልለታለች። ለበኃይሉ ደውላ የማወራህ ነገር አለኝ አለችው። ምንድነው የምታወሪኝ አንቺ ወረኛ? አሁን እኮ ምንም ዝም ብሎ የማይረባ ወሬ ነው አምጥተሽ የምትነግሪኝ ይላታል። አረ አይደለም አለችው። ወዲያውኑ ተቀጣጥረው ተገናኙ። በኃይሉ አንድ መረጃ አለኝ አለችው። አንቺ ወረኛ ዝም ብለሽ አታውሪ፣ ብቻ ስለዛ ስለገነት ምናምን ልታወሪ ነው አላት። ከዛ ሲያጣድፋት እንዴ ተረጋጋ አዳምጠኝ አለችው። የሆነች ልጅ የላክ ይመስለኛል አለች። ማን? ያቺ ብሌን? አዎ ብሌን አለች። በዚህን ሰዓት ነበረ ሁሉም በጣም ተደናገጡ። እና አለ መረጃውን ይዛልህ መታ ነበረ፣ ነገር ግን ቀይራ ላንተ ሌላ ወረቀት ነው የሰጠችህ አለችው። አረ እባክሽ ቆይ አልለቃትም ብሎ በኃይሉ በውስጡ ከባድ ሀሳብ ተጭሮበታል። ይሄ ፋይል ምን ፋይል ይሆን? በኃይሉ ይህን ያህል የገነት ጋር ያለውን ፋይል ለምን ፈለገው? ነገሩስ ምን ይሆን? እጅግ በጣም ተጨናንቀናል። በነገራችን ላይ ጊዜ ይፍጅ እንጂ እያንዳንዱ ነገር መድረሳችን አይቀርም። በጣም የሚገርም ነገር ነው። ወዲያውኑ ነበረ ይህ ነገር እየተካሄደ እያለ እሺ በቃ በጣም ጥሩ አላት።
ወዲያውኑ እኔ እኮ ታዲያ ሳቢ ያስፈልገኛል ማለትም ገንዘብ ያስፈልገኛል አለችው። እዚህን ጊዜ ከኪሱ ግብት ይልና ምን ያህል እንደሆን ባናቅም ጉቦ ይሰጣታል። ይህን ይዛ እንደ ቀልድ 28 ሺህ ብሬን አገኘው እያለች በደስታ እየፈነጠዘች የጓደኛዋን ጉድጓድ እየማሰች የራሷን ቤት ጨረቃ እያደረገች ነው። ከእንደዚህ አይነት ጓደኛ ፈጣሪ ይጠብቃችሁ፣ ካስመሳዮች ማለት ነው። እና በጣም በሚገርም ሁኔታ በኃይሉ ይሄንን ሰምቶ ወዲያውኑ ይሄዳል። በዚህን ሰዓት ነበረ ዳግም ስለ ብሌን ናፈቅሽኝ የልቤ ተርበተበትኩልሽ፣ ኧረ እንደትን ብዬ ይቅርታ አልጠይቅሽ እያለ እያዜመላት ይህን የመሰለ ቢራውን ይዞ እየተጎነጨ ስለ ብሌን ማልቀሱንና መዘመሩንም ወይም ማዜሙን ይቀጥላል። ወዳውኑ የኔ ፍቅር ይቅርታ ልጠይቅሽ ይቅርታ ልበልሽ ይላል። ግን ለምንድን ነው ይቅርታ ምልሽ? ግን ለምንድን ነው ይቅርታ ምልሽ እያለ ሲያዝም ገንዬና ቤቲ ይሰሙታል። በዚህን ሰዓት ነበረ ገኒና ቤቲ ማዳመጣቸውን ቀጠሉ። ቀጥታ ወደ ውጭ ይወጣሉ። ወደ ውጭ ሲወጡ ከቤታቸው ከዛፉ ስር ወይም ከትንሽዬ ግንብ ስር ተቀምጠው እሱ ያዜማል። ገንዬ ልጇን ስታየው ራሷን መቆጣጠር አልቻለችም። በልቅሶና በእንባ መቀጠሏን ትቀጥላለች። በጣምም ታለቅሳለች። በዚህን ሰዓት ነበረ ልጄ በቃ ልጄን በደልኩት እያለች የሀሳቧ በውስጥ ያሴረችው ሴራ ውስጥ ውስጧን እየበላት እንደ እሳት እየነደደባት ነበረ። የዚህን ጊዜ እናቴ አሳዘንኩሽ አይደለ? ከማጠብቂኝ ቦታ ተገኘሁብሽ አይደለ? ይቅርታ እናቴ፣ ይቅርታ ልሻለሁ እናቴ፣ ይቅርታ እያለ እናቱን መለመኑን ይቀጥላል። በዚህን ሰዓት ነበረ እረ ልጄ ምንም ችግር የለውም ዋናው አንተ መምጣት ነው አለች። በቃ ልጄን ጎድቼዋለሁ፣ ልጄን ጎድቻታለሁ እያለች ገኒ ስቅስቅ ብላ ማልቀሷን ትቀጥላለች። በዚህን ሰዓት እጅግ በሚገርም ሁኔታ አቶ በኃይሉ አንድ ሀሳብ አስቧል። ምክንያቱም ብሌን ቤቲ ወዳለችበት ቦታ መምጣትን ነበር ያሰበው። ይህ ነገር እየተካሄደ በነበረበት ሰዓት ነበረ እጅግ ያልታሰበ ነገር የገጠማቸው። በዚህን ሰዓት ትዕግስትና ብሌን ቤት ውስጥ ይገናኛሉ። ትዕግስት ቤቷ ውስጥ ወይም ክላሷ ውስጥ ገብታ አልጋዋን እያስተካከለች ለመተኛት ዝግጅት ላይ ነበረች። ብሌንም በሳቅና በፈገግታ ተሞልታ ወደ ትዕግስት ክላስ ትገባለች። በዚህን ሰዓት በገባችም ሰዓት እናቴ አንቺ ጋር መተኛ ትፈልጋለሁ አለቻት። ያለ ወትሮሽ ምን ነው እናቴ ማለት አበዛሽ አለቻት። አይ ምንም እናቴ ስለመሰልሽኝ ነው ብላ ትቀልድባታለች። በዚህን ሰዓት እንዴ ያለ ድሮሽ እንዴት ልትፈሪ ቻልሽ አለቻት። አይጥ የገባ መሰለኝ እና እኔ ደግሞ አይጥ ሳይ ደግሞ በጣም እፈራለሁ አለች። በዚህን ሰዓት ነበረ እጅግ በጣም ያልታሰበ ነገር የገጠማቸው። እሺ በቃ ከፈለግሽ ነይ ተኚ አለቻት። ወዲያውኑ ብሌን ቀጥታ ከመሬት አንስታ እግሯን አልጋው ላይ ነበር የጫነችው። ምክንያቱም ሰው ልጅ ሲፈራ ቀስ ብሎ አልጋው ላይ ቁጭ ብሎ ፉቀቅ ብሎ ከዛ ወደ ብርድ ልብስ ውስጥ ይገባል። ብሌን ግን የእናትነት ስሜት ስለተሰማት እግሯን ብድግ አድርጋ አልጋው ላይ ትወጣለች። አልጋውም ላይ ከወጣች በኋላ ብርድ ልብስ ውስጥ ግብት ትልና እጆቿን ዝርግት አድርጋ ነይንተኛ ትላታለች በፈገግታ። እንዴ ምን ነው ልጄ አለች። አረ ምንም መሽቷል ብዬ ነው አለቻት። በዚህን ሰዓት ትዕግስትም ፈገግ እያለች ወደ አልጋቸው ይተኛሉ። ወደ አልጋቸውም ተኝተው በዚህን ሰዓት ብሌን የትዕግስትን አይን እየተመለከተች በሳቅና በፍንድቃ ትመለከታታለች። ትዕግስትም ገብታ ምንም ያሰበችው ነገር ስለሌለ ገብታ ትተኛለች። በዚህን ሰዓት ነበረ ወዳውኑ ይነጋጋና ጠዋት ላይ ይነሳሉ። በተነሱም ሰዓት እጅግ በሚገርም ሁኔታ ብሌን ማሽቃበጧን ቀጥላለች። ሻይ ላፍላልሽ አለቻት። ወደ ኩሽና ትገባና ነገሮቹን ሁሉ እያስተካከለችና እያሳመረች ለመስራት ሞከረች። አሁን እንደዚህ ሳስተካከልላት እትዬ እርግጠኛ ነኝ የሆነ ነገር ታስባለች እያለች በሀሳቧ እልም ብላለች። እናቷ ትዕግስት ግን አንድም ነገር ያሰበችውም የጠረጠረችውም ነገር የለም። እንዴ ምን ነው ይሄን ሁሉ ብቻሽን የሰራሽው አለቻት። አዎ ላንቺ ለእናቴ ስለደበረሽ እኮ ዘና አላርግሽ ብዬ ነው ብላ የሰራችውን ነገር አቀራርባላት ወዲያውኑ ትቀጥላለች። በዚህን ሰዓት ነበረ አንድ ያልታሰበ ችግር ሊገጥማቸው የቻለው። በዚህን ሰዓት ሳሚ ወደ ቤት ይገባል። እናቴ አሁን የምትቀመጭበት ቦታ አሁን የምትሄጅበት ቦታ ይኖርሻል ወይ ብሎ አፋጠጣት። እረ የለኝም፣ እንግዳው ስለ ባብሽና እንሄድ አላት። ቁርሳችን ሳንበላ ነው እንዴ ዳግም አለችው። እሺ ቶሎ በይ አሁን ስንመጣ እንበላለን ብሎ ይዟት ሄደ።
ነገር ግን ወዴት ይዘህ ልትሄድ ነው አለችው። እነ ብሌን ጋ ማለትም ቤቲ ያለ ፍላጎቴ አብራኝ እንድተኛች እንድታስረጃ ትፈልጋለሁ አላት። እሷም በመፍራት በመንቀጥቀጡና እሺ በቃ ብለው አብረው ለመሄድ ወሰነች። በዚህን ሰዓት እንዴ ለምን ብላ ቤቲ ተቆጣች። አዎ መናገር አለባት ብሎ ዳግምም ያፈጠባቸዋል። በዚህን ሰዓት ገነት ወይኔ ጉዴ ልጄንም ጎድቻታለሁ፣ አሁን እንደዚህ ካልኩኝ እነሱ ይጋባሉ ብላ ገነት ጨንቋታል። ምክንያቱም እኔ ሳስበው ብሌንና ዳግም የአንድ አባት ልጆች ይመስሉኛል። እናታቸው ያው የታወቀው ትዕግስትና ገነት ናቸው። ስለዚህ ሁለቱ በእናት ሊገናኙ አይችሉም። ምናልባት ሊገናኙ የሚችሉት በአባት ይሆናል። ምክንያቱም ገነት አንድ የምታውቀው ሚስጥር ይኖራል። አቶ በኃይሉም ያንን ፋይል የሚፈልገውበት ምክንያት እሱ ሊሆን ይችላል። ምክንያቱም አቶ ሰለሞን የብሌን አባት ሊሆን ይችላል የዳግም አባት እንደሆነ ሁሉ እና እኛ የምንጠረጥረውና የምናገናዝበው ይህንን ይመስላል። በነገራችን ላይ እጅግ በጣም የሚያሳዝንና በጣም ልብ የሚሰብር ነው። የዳግምና የብሌን መለያየት እጅጉንም አሳስቦናል። በዚህን ሰዓት ነበረ አንድ ያልተጠበቀ ነገር ሊገጥመን የቻለው። ይህም ከሆነ በኋላ እጅግ በሚገርም ሁኔታ አንድ ነገር እንደተከሰተ እናስባለን። በዚህን ሰዓት ነበረ ብሌን ከሄደችበት ቦታ ለመመለስም እጅግ ዘግይታ ነበረ። ዳግምም ሀሳቡንም ሆነ ምኑንም መቀየር አልፈለገም። ነገሮቹን ሁሉ በዚሁ ማስሄድ ስለፈለገ እሱ የፈለገውን ነገር ለማድረግ ወደኋላ አይልም። አንድ በሱ ውስጥ ሀሳብ ሊመጣለት የቻለው እናቱን ይዞ ለብሌን መናገር ነበረ። በዚህን ሰዓት ሳሚም እናቱን ይዞ ወደ ብሌን ጋር ይሄዳል። በዚህን ሰዓት አቶ በኃይሉ ወደ እነገነት ቤት እየገሰገሰ ይመጣል። በዚህን ሰዓት ቤቲ ከቤት ወጥታ ፊቷን ልትታጠብ በረንዳ ላይ ነበረች። ሰሙናዋን ይዛ ፊቷን አንዱ ዙር እሽት እንዳደረገች አቶ በኃይሉ መጥቶ ፊት ለፊቷ ይገተራል። በዚህን ሰዓት ቤቲም አልተመለከተችውም። በነገራችን ላይ ቤቲ አንድ ያላሰበችው ችግር እየገጠማት ነው። በጣም በሚገርም ሁኔታ ልብ የሚነካ ነው። እሷም በጣም ታሳዝናለች። ምክንያቱም ነገሮች ሁሉ እየመጡ እየተደረጉ ያሉት ቤቲ ላይ ነው። ቤቲ በፍቅርም ሆነ በሁሉም ነገር እየተጎዳች የምትገኝ አንዲት የዋህ ምስኪን ሆናለች። በዚህን ሰዓት አቶ በኃይሉ ጋር ቀና ስትል ከፊት ለፊቷ አቶ በኃይሉን ትመለከታለች። በድንጋጤ ፌንት ልትሰራ ምንም አልቀራትም። በኃይሉ ብላ ምን ተባተቧን ቀጠለች። እንዴ ምን ሆነህ ነው በዚህን ሰዓት የመጣኸው አለችው። አንቺ ከሃዲ፣ አንቺ ሌባ፣ ፋይሉን ቀይረሽ ለገነት ሰጠሻት አደለ? እሰራልሻለሁ እያለ ሲያፈጥባት፣ ባክህን በኃይሉ እባክህን ማለቷን ቀጠለች። በዚህን ሰዓት ነበረ እሱም እጇን ይዞ ወደ ይሄድ ነበረ። ከዛ ባዶ ክፍል ይዞ አሁን ፋይሉን ምን ልታደርጊ ነው? እስኪ ያሰብሽውን ንገሪኝ አላት። እኔን ነው አንቺ የምትሸውጅኝ? አንቺ የማትረቢ ብሎ አንገቷን ሲል አድርጎ ከዚህ ዓለም ሊያሰናብታት ነበረ። በዚህን ሰዓት ነበረ አንድ ያልታሰበ ነገር የገጠማቸው። በዚህን ሰዓት አንድ ስልክ ወደ አቶ በኃይሉ ይደወልለታል። ሲደወልለትም እያንዳንዱ ነገር ትዕግስት ወይም ገነት ይመስሉኛል። ከሁለት አንዱ ስልክ ይደወልለትና የሆነ ቃል ይነገረዋል። ይህንንም ሲነገረው በትዕግስት ለመመልከት ጀመረ። አንቺ በጣም እድለኛ ነሽ፣ የሆነ ስልክ ተደወለልሽ፣ ነፍስሽን አተረፍሽ ብሎ ነገራት። በዚህን ሰዓት እሷም እየፈራችና እየተንቀጠቀጠች አቶ በኃይሉም ይህንን አድርጎ እዚህ ላይ ሊጠናቀቅ ችሏል። በጣም በሚገርም ሁኔታ ልብ አንጠልጣይና በጉጉት የምንጠብቀው ድራማ እየሆነ መጥቷል። በጣም በሚገርም ሁኔታ ግን የዳግምና የብሌን መለያየት ግን ለእኛ ሰላምን አልሰጠንም። በጣምም እንዳውም አዝነንበታል እንጂ ነገሮቹ እንዲህ እየሄዱ እያለ ነበረ ሁሉም ነገር እየተበላሸ መሆኑ እየተሰማን የነበረው። በዚህን ሰዓት ነበረ ብሌንና ዳግምና ገነት ወደ ብሌን ቤት ይሄዳሉ። ያንኳኳሉ። በሩንም ሲያንኳኩት ትዕግስትና ብሌን እኔ ልክፈት፣ አንቺ እናቴ ይደክምሻል፣ እኔ ልክፈት ይከራከራሉ። እሺ በቃ ሂጂ ብላ ትዕግስት ትፈቅድላታለች። ቀጥታ በሩን ስትከፍተው ግን ዳግምና ገነት ነበሩ። ስሚኝ ብሌን፣ አንተ ዝም በል፣ እናቴን የፈለገችውን መናገርም ሆነ መጠየቅ የፈለገችውን ነገር እመልሳለሁ፣ ንገሪኝ እናቴ አለቻት። እናትየዋ ግን ምንም ልትናገርም ሆነ አልፈለገችም። በዚህን ሰዓት ይኸው የምትናገረው ነገር የለም። እስቲ ተረጋጊ፣ እናቴ ልታዋራሽ የምትፈልገው አንድ ነገር አለ፣ ስለዚህ ተረጋጊና አዳምጪ ብሎ ይቆጣታል።
በዚህን ሰዓት እሺ ተናገሪ አለች። እስኪ ቤቴን ከኔ ጋራ እንድትተኛ ያደረግሻት አንቺ ነሽ አይደለ? ወይም አዎ በያት እስኪ አላት። በዚህን ሰዓት ገነት ምንም መናገር አልፈለገችም፣ ዝም አለች። ንገሪያት እንጂ እናቴ ንገሪያት እንጂ እያለ መጨቅጨቁን ጀመረ። በዚህን ሰዓት ብሌን አንድ ነገር አሰበች። አንተ እሷ ያለ ፍላጎቷ እንድትናገር ወይም እናትህ ስለሆነች እንድትዋሽልክ ለማድረግ አትሞክር፣ አንተ ውሸታምና ሌባ ነህ አለችው። በዚህን ሰዓት ዳግም ተረጋጊ፣ ቆይ ትነግርሻለች አለ። በዚህን ሰዓት ገኒ ግን አንድ ያላሰበችው ነገር በሀሳቧ ይመላለስባታል። ምክንያቱም አላውቅም የሚለውን ቃል ለመሰንዘር ትገደዳለች። በዚህን ሰዓት እኔ የማውቀው ጉዳይ የለኝም ብላ ሽምጥጥ ታረጋለች። በዚህን ሰዓት ዳግም እጅግ በጣም እየተበሳጨና እየተቃጠለ ታውቂያለሽ፣ ካሁን በኋላ እናቴ አይደለሽም ብሎ ይላታል። ኧረ እባክህ በውሸት እንድትመሰክርልህ ነው እንዴ የፈለግከው? እያለች መናገሯን ትቀጥላለች። በጣም በሚገርም ሁኔታ ዳግም በብዙ ነገር ተጎዳ። አንደኛ ፍቅሩን አጣ፣ ሁለተኛ ደግሞ የጓደኝነትን አጣ፣ ሶስተኛ በእናቱ መከዳትን፣ ነገሮች ሁሉ ተዘበራረቁበት። በዚህን ሰዓት ነበረ አንድ በጣም ልብ የሚነካ ነገር ሊገጥማቸው የቻለው። ሁሉንም ነገር እስኪንተወውና ብሎ እናቴ ካሁን በኋላ ከአጠገቤ እንዳደርሽ ብሎ ጥሏት ይሄዳል። በዚህን ሰዓት ብሌንም በሯን ዘግታ ወደ እናቷ ትመለሳለች። በዚህን ሰዓት እዚህ ላይ ድራማው ያበቃል። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ። አሁን ደግሞ ትንሽ አጠር ያለች ግጥም አቀርብላችሁና መሰናበቻ ሰላምታ እሰጣችኋለሁ። እስከዛው ድረስ ግን ቻናላችንን ላይክ በማድረግ አብረውን ይሁኑ። አዲስም ከሆኑ ሰብስክራይብ ማድረገውትን አይርሱ። በፍላጎትዎት ነው። እናመሰግናለን። በብሌን በአቤልና በሳሚ መካከል ያለው ያንን ጥልቅ ልዩ የማይነጥፍ ፍቅር የወንድማማች ትስስርነት የሚገልጽ ረዘም ያለ ግጥም እነሆ። የሶስት ልብ ትርታ በህይወት ጎዳና በነፃነት መንገዱ አንድ ላይ አብረን ነው ሶስቱንም የሚራመዱ። ብሌን አቤል ሳሚ የማይነጣጠሉ በአንድ ፍቅር ክብር ልባቸው አስረውታል። ብሌን እናት መሃል ላይ እንደ ብርሃን ጮራ በከንፈሮቿ ስር ፍቅርንም የምትዘራ የአይኖቿ መረጋጋት የፈገግታዋ ውበት በአቤልና ለሳሚ የሚሰጥ ጥንካሬና ብርታት። አቤል እንደ ምሰሶ የጸና ነውን ቃሉ መጠጊያ ለሁሉም በክፉ በደጉ እጆቹን ዘርግቶ በትዕግስት የሚጠብቅ ፍቅር ከባህር የጠለቀ ከሰማይ የራቀ። ሳሚ ደግሞ ሳቅ ነው የውስጡ የልብ ዜማ እርሱ ባለበት የለም የጭንቀት ጨለማ። በጨዋታ አጅቦ የህይወት የሚያቀል የሶስተኛ ፍቅር በደስታ የሚሞላ አንድ ላይ ሲሆኑ ዓለም ይደምቃል። የመከራው ደመና በሳቃቸው ይበራል። የብሌን በአቤል ትከሻ ሳሚ በፈገግታው የማይፈርግስ ግንብ ነው እኮ መካከላቸው። ምቀኛ ቢነሳ ዘመኑ ቢከፋ በእነርሱ ፍቅር ውስጥ የለም የልብ መጥፋት። አቤል ጋሻ ሲሆን ሳሚ ደግሞ ጌጥ፣ ብሌን ትሆናለች የቤታቸው ድምቀት። የዳግም ሳይሆን የነፍስ የዘላለም ትስስር በቃላት የማይገለጥ የማይለካ ፍቅር። አቤል ሳሚ ብሌን የሶስቱ ልብ ትርታ የአምላክ ስጦታዎች የዘላለም ደስታ። ይህ ግጥም በሶስቱ መካከል ያለውን መተሳሰር ጥንካሬና ደስታ የሚገልጽ የገለጸልን ይመስለኛል። በተለይ እንዲጎላ የምታደርገው ታሪክ ወይም ስሜት ካለ እንነግረውታለን። እናመሰግናለን። የነ አቤልና የነ ብሌን የነ ሳሚ ፍቅር ይህንን ይመስላል። እስካሁን ደግሞ ስለ ዳግምና ስለ ብሌን የዳግምና የብሌን ፍጻሜ በመጽሐፍ በመዝጊያ የታሪካቸው ማግስትም ዳግም ብሌን ላይ ወደቀ። የጽናት ጥያቄ የጀመሩ ጉዞ የበላው ፍቅር እሳት ነው። ዛሬ ላይ ደርሷል። እነዚህ የመጨረሻ ምዕራፍ ዳግም ቋሏል። ባዶውንም በትዝታ ማዕበል እየተናወጠ ብሌን የነበረ ፍቅር በልቡ እያበጠረ
የድምጿን ቃና የሳቋን ዜማ እየተሰማው የመጨረሻ ስንብቱ በዝምታ ተቀበለው። ብሌን ደግሞ በበኩሏ አይኖቿ በእንባ አዝለው የነበራቸውን ትላንትና በምናብም እያየችው ፍቅር ብቻ መንገድ ላይ ስላልደረሰባቸው የመለያ መራራ ጽኑ ዛሬ ደረሰባቸው። አብረውም የሳቁበትንም ያለቀሱበትን ያን ዘመን ዛሬ ታሪክ ሆነ። ትዝታ ብቻ የቀረው ዳግም የራሱ መንገድ ብሌን የራሷ ይዛ ፍቅራቸውን አከትመው በዚህ ማዕበል ተዘግቶ ግን መለያየቱ ጥልቅ አልወለደም። በልባቸው ውስጥ ፍቅር እንጂ ቂም አልነበረም። አንዱ በሌላው መልካም እየተሰመኘ ዳግም የብሌን ታሪክ በዚህ ተደመመ።